بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درس عشان الله سبحانه وتعالى فكاد زي من قتلالن زي من كفل هايا ሁለት ነው የሚሆነው ባለፈው ተከታታይ ክፍል 21ን አይተናል طيب ان شاء الله የምናየው ርዕስ في شروط الجمعة ስለ ጁምዓ መስፈርቶችን ይዳስስልናል ማለት ነው طيب فصل ለይነው في شروط ስለ መስፈርቶች የሚናገር ማለት ነው في شروط ስለ መስፈርቶች الجمعة የጁምዓ መስፈርቶች ማለት ነው ጁምዓ እንግዲህ የራሱ የሆነ መስፈርቶችም አሉት ወደፊት ለኹጥባዎች ደግሞ አርካኖች አሉት ኢንሻአላህ እናያቸዋለን ማለት ነው شروط الجمعة የጁምዓ መስፈርቶች ستة ስድስት ናቸው አለ ስድስት መስፈርቶች አሉ طيب أن تكون የመጀመሪያው كلها ጁምዓ የተባለው ሶላት ኹጥባውንም ሶላቱንም ሁሉ ነገር ሁሉንም መሆን አለበት መቼ في وقت الظهر በظهር ወቅት መሆን አለበት ማለት ነው ወቅቱ እንግዲህ ያው የظهር ወቅት የሚገባው ከዘዋለ ሸምስ ፀሐይ ከተዘነበለበት ሰዓት ጀምሮ ነው እንግዲህ የظهር ወቅት የሚገባው ስለዚህ كلها ሁሉንም ማለት ወደፊት ኹጥባውንም ይመጣልና ኹጥባውንም ሶላቱንም ሁሉ ነገሩ في وقت الظهر መሆን አለበት ማለት ነው طيب ስለዚህ የመጀመሪያ እንግዲህ ሸርጥ ሲባል ወይም መስፈርት በሚባልበት ሰዓት ቅድመ ሁኔታ ነው ወደ ጁምዓ ከመግባታችን በፊት መሟላት ያለበት ቅድመ ሁኔታ ነው ስለዚህ አንድ ኸጢብ ወደ ጁምዓ ኹጥባ ለማድረግ ወደ ጁምዓ ወደ ኹጥባ በሚወጣበት ሰዓት የግድ የظهር ወቅት የደረሰ መሆን አለበት ማለት ነው طيب ሌላኛው وأن تقام ጁምዓው መቋቋም አለበት في خطة البلد في خطامات وسطمات መሐከል ማለት አልበለድ በሀገሩ መሐከል ላይ ነው መቋቋም ያለበት ጁምዓው ማለት ነው طيب ስለዚህ ያው ይሄ እንደዚህ የምናደርግበት ምናልባት ጁምዓ ራሱ መሰገድ ያለበት አንድ አካባቢ ላይ አንድ ጁምዓ ነው በሚል አካሄድ ማለት ነው ያው መሆንም ያለበት በዛ አይነት ሁኔታ ነው ምናልባት አሁን ላይ የመስጂዶች ጥበትና የሰው ብዛት ምናልባት በአንድ አካባቢ ላይ አንድ መስጂድ ላይ ብቻ ይሰገድ ቢባል ለዛም ይበቃ መስጂድ በቂ የሆነ ቦታ የለም ህዝበ ሙስሊሙ በጣም ብዙ ስለሆነ ላይ በቃ ይችላል እንጂ አንድ አካባቢ ላይ አንድ ጁምዓ ምናልባት እንደው ሰፊ መስጂድ ቢኖርና በየአካባቢው በየመንደሩ ጁምዓ ከማቋቋም አንድ አካባቢ ላይ አንድ ጁምዓ ነበረ ትክክለኛ መቋቋም የነበረበት ምክንያቱም በነቢያችን አለይሂ ሰላቱ ሰላም ጊዜ መዲና ላይ ነበር ጁምዓ የሚሰገደው መዲና ላይ ጁምዓ ይሰገድ ነበር በዛ ዙሪያ ያሉ ሰዎች ሁሉም ለጁምዓ ምን ያደርጉ ነበር ተዘጋጅተው ተደግሰው አስበው ወደ ጁምዓ ወደ ነብዩ አለይሂ ሰላም ሄደው ይሰግዱ ነበር ማለት ነው ስለዚህ ጁምዓ አንድ አካባቢ ላይ ወይም አንድ መንደር ላይ አካባቢ ላይ መንደርም ራሱ በጣም ትንሽ ነው በየመንደሩ አሁን ላይ የተሰገደ ያለው በየመንደሩ ሳይሆን አንድ አካባቢ ላይ ቢያንስ አንድ ጁምዓ በቂ ነበር ማለት ነው طيب ግን ካሉ ሁኔታዎች አንፃር ከመስጂድ ጥበቶችና ከተለያየ ሁኔታ በየአካባቢው የግድ ጁምዓዎች ወይም ባሉ መስጂዶች ሁሉ እንዲሰገድ ያደርጋል ማለት ነው طيب እንደማንም እንደዛ በሆነበት ሰዓት ማለት በአንድ አካባቢ ላይ አንድ ጁምዓ ብቻ በሚሰገድበት ሰዓት ያ መስጂድ መሆን ያለበት ወይም ያ የሚሰገድበት ቦታ መሆን ያለበት የት ነው وأن تقام ጁምዓ መቋቋም አለበት የት في خطة البلد ባገሩ መሐከል ላይ ጁምዓው እዛ ላይ ነው መቋቋም ያለበት አለ طيب ሌላኛው وأن تصلى መሰገድ አለበት ጀማዓተን በጀማዓ ነው መሰገድ ያለበት ያው ጁምዓ የሚያስደርገው በጀማዓ ሲሰገድ ነው ማለት ያለ ጀማዓ አንድ ሰው ለብቻው ቢሰግዱ የሆኑ ሰዎች ነጠል ብሎ ለብቻቸው የሆነበት ቢሰግዱ አይሆንም ማለት ነው እንግዲህ መስፈርቶችም አሉ አርካኖችም ደግሞ ስለ ኹጥባ ወደፊት ይመጣል ስለዚህ እነዚህ ነገራቶች ሁሉ ተሟልተው በጀማዓ ነው መሰገድ ያለበት ማለት ነው ፈርደን ለብቻ ጁምዓ አይሰገድም ማለት ነው طيب ሌላኛው وأن يكونوا መሆን አለባቸው 40 መሆናት አለባቸው አለ ይሄ ያው ጁምዓ የሚሰግዱ ሰዎች 40 መሆን አለባቸው አህራራን ሁር የሆኑ ባሪያ ያልሆኑ ነፃ የሆኑ ባሪያ ያልሆኑ 40 ሰዎች መሆን አለባቸው ብሎ መስፈርት ያደረገ ነው ማለት ነው طيب ያው እንግዲህ ያው ከዚህ በፊትም ያነሳልበት ሁኔታ ሳይኖር አይቀርም على كل احوال ጁምዓ ላይ 40 መሙላት መዝሐብ አሻፊዒ በሻፊዒ መዝሐብ ላይ ያለ ነው ይግድ 40 መሙላት አለባቸው ነው የሚለው 40 መሙላት አለባቸው ከ40 በታች ከሆኑ ጁምዓ አይሰገድም ነው እንግዲህ ጁምዓ አይሰገድም ዙሁር ነው ምናልባት እነዛ ሰዎች እንኳን ተሰብስቦ ቁጥራቸው 40 ካልሞላ ዙሁር ሰግዶ መበታተን አለባቸው ነው አባባሉ ማለት ነው طيب ስለዚህ ይሄን
من حيث الحديث ስናየው ግን ከሐዲስ በኩል ከነቢያችን አለይሂ ሰላም እነሱ ከሰገዱበት ሁኔታ ስናየው ግን ይሄን መስፈርት አይደለም ማለት ነው። ጁሙዓ የግድ 40 መሙላቱ ግዴታ አይደለም። እዚህ ላይ ያው የሻፊዒ መዝሐብ ይሄ መስፈርት ቢያደርግም ማለት ነው። እንግዲህ በጣም አቀሉ አነስተኛው ሁለት ሰዎች ኹጥባ አድርጎ አንድ ሰው ለሶስት ሆኖ ጁሙዓ መስገድ ይቻላል። ለሶስት ሆኖ ጁሙዓ መስገድ ይቻላል ማለት አንድ ሰው ኹጥባ አድርጎ ሌላኛው ሁለቱ ደግሞ ምን ሆኖ አድማጭና ተከታይ ሆኖ ማለት ነው። طيب እንግዲህ እንደዚህ በሚደረግበት ሰዓት ያው አካባቢ ላይ ጁሙዓ የማይሰገድበት አካባቢ ጁሙዓ ለመሄድ በጣም የራቀበት አካባቢና የሆነች መስጂድ አካባቢ ላይ ኖራ እዛ መስጂድ ላይ እዛ አካባቢ ላይ ያሉ ሰዎች ተሰባስበው እንደው አለል አቀል በጣም ትንሽ እንኳን ቢሆኑ ለሶስት ሆኖ ጁሙዓ መስገድ ይቻላል ማለት ነው። ግን ይሄ እንግዲህ ያው ምናልባት ጀማዓ በመፈረድ የተወሰኑ ሰዎች የሆነ ቦታ ብቻ ተሰብስቦ እንደዚህ ጁሙዓ መስገድ ይቻላል ማለት አይደለም። ማለት እዚህ አካባቢ ላይ ጁሙዓ የተሰገደ ሌላ መስጂድ አጠገባቸው ስላለ እዛ ላይ ሆኖ ጁሙዓ ለራሳቸው ማቋቋም ይችላሉ ማለት አይደለም። እንግዲህ ጁሙዓ ራሱ በሚቋቋምበት ሰዓት አንድ መስጂድ ላይ ሊቋቋም የሚችለው ዝም ብሎ ሰዎች እኛ ጁሙዓ መጀመር አለብን ስላሉ ሳይሆን አካባቢ ላይ ያሉ አሚሮች የሙስሊሞች አሚሮች ለምሳሌ እንዳሁን እንደ መጅሊስ የመሰለ እነዚህን በእነዚህ ውቅና ምክንያቱም በየመንደሩ በየአካባቢ ባሉ መስጂዶች ሁሉ ጁሙዓ መሰገድ መስፈርት ስለማይሆን ማለት ነው። ጀማዓውንም በዛው ልክ ስለሚፈራርቀው እንግዲህ የሚፈለገው ዋናው አንድ ጁሙዓው ጋር ከመሆኑ ህዝቡም ደግሞ ህዝበ ሙስሊሙ በአንድ ሆኖ በአንድ አካባቢ ላይ አንድ አካባቢ ላይ ያሉ ሰዎች በተለያየ ሁኔታ ሳይበታተኑና በተለያየ ሁኔታ የተለያየ ቦታ ሳይሄዱ አንድ ቦታ እንዲሰግዱ ስለሚፈለግ ስለዚህ በትናንሽ ነገራቶች ጀማዓ መፈራረቅ አይሆንም ማለት ነው። طيب ስለዚህ እንደማንም ወአን የኩኑ መሆን አለባቸው 40 መሆን አለባቸው እያለ ነበር። 40 መስፈርት አይደለም ብለናል። 40 መስፈርት አይደለም እንደው ምናልባት ራሱ በጣም አነሱ ቢባል 3 ሆኖ ጁሙዓ መስገድ ይችላሉ ማለት ነው። طيب ሲቀጥል ምን አለ 40 ካለ በኋላ አህራረን አንድ ሁር መሆን አለባቸው፣ ባሪያ መሆን አለባቸው፣ ነፃ መሆን አለባቸው። ሁለተኛ ዝኩረን ወንዶች 40 ወንዶች መሆን አለባቸው። ሶስተኛ ባሊጊነ የደረሱ መሆን አለባቸው፣ ባሊግ መሆን አለባቸው። ባሊግ ሲባል ያው ለአቅመ አዳም ለአቅመ ሔዋን ለአቅመ አዳም የደረሱ ማለት ነው። طيب ያው ዝኩረን ወንድ ነው እያለን ያለ ነው። ስለዚህ ባሊግ መሆን አለባቸው ማለት ነው። እንግዲህ ዓላማቱል ብሉግ መጀመሪያ ላይ ያየነው ነው። ሙስተውጢኒነ እንደዚሁም እዛው ከተማ ላይ ነዋሪዎች መሆን አለባቸው ማለት ነው። ማለት ሙሳፊሮች መሆን የለባቸውም። እዛው ከተማ ላይ የሚኖሩ ሰዎች መሆን አለባቸው፣ ሙቂም መሆን አለባቸው ማለት ነው። طيب ስለዚህ እንደማንም 40 የሚለው እንግዲህ ያው መስፈርቱ እንደማይሆን ብለናል። ባይሆን ግን ምናልባት እንኳን አለል አቀል ለሶስት እንኳን ሰገዱ ብንል አካባቢ ላይ የሚሰግድ የለም። እነዛ ሶስት ሰዎች ግን ምን መሆን አለባቸው? ሙስተውጢን መሆን አለባቸው። ሙሳፊር ቢሆን ሙሳፊር ምን የለበትም ጁሙዓ ግዴታ ስለሌለበት ማለት ነው። طيب ያኛው ወአላ ተስቢቀሃ ሊቀድማት አይገባም። ወላ ቱቃሪነሃ ተስቢቀሃ ማለት ልትቀድማት አይገባም። ወላ ቱቃሪነሃ ሙቃረና መሆን የለበትም። ሙቃረና ማለት ደግሞ በተመሳሳይ ሰዓት መከሰት ማለት ነው። በተመሳሳይ ሰዓት ሊሰገድ ወይም በተመሳሳይ ሰዓት ሶላት ጁሙዓ ሊሰገድ ማለት ነው። طيب ስለዚህ መቅደምም የለበትም ሌላ ጁሙዓቱን አለ ጁሙዓ ፊትልከ በለዲ በዛው አገር ላይ ማለት ነው። طيب ስለዚህ አሁን መጀመሪያ ካልነው ጋር አሁንም የተያያዘ ነው። መጀመሪያ ላይ ምን ብለን ነበረ? በአንድ አካባቢ ላይ አንድ ጁሙዓ መሰገድ አለበት ብለናል። ስለዚህ እንደሱ አባባል ከሆነ በአንድ አካባቢ ላይ ሁለት ጁሙዓዎች የሚሰገድ ከሆነ በአንድ አካባቢ ላይ ሁለት ጁሙዓ የሚሰገድ ከሆነ ቀድሞ የተሰገደ ትክክል የሚሆነው ቀድሞ የተሰገደው ነው የሚሆነው ማለት ነው። እንግዲህ እያለ ያለው ምንድነው? ዋላ ተስቢቀሃ መቅደም የለባት ሌላ ጁሙዓ ቀድሞ ከተሰገደ ለምሳሌ እኔ አጠገቤ እዚህ ጋር መስጂድ ቢኖር ከኛ ትንሽ ደግሞ ፈቀቅ ወደ ታች በተወሰኑ 100 ሜትሮች ወይ 200 ሜትር ሌላ መስጂድ ቢኖር እንግዲህ ይሄ አንድ አካባቢ ነን። በአንድ መንደር ላይ ሆኖ ሁለት መስጂድ ነው ያለው። طيب ስለዚህ እኛ መስጂድ ጁሙዓ የምንሰግድ ከሆነ እኛ መስጂድ አሁን ያለሁበት እዚህ አጠገቤ ያለው መስጂድ ላይ ጁሙዓ የምንሰግድ ከሆነ ምን መሆን የለበትም? ዋላ ተስቢቀሃ ሊቀድሞ አይገባም ማለት እዚሁ አካባቢ ላይ ያለው ያኛው መስጂድ ቀድሞ መስገድ አይገባም። ቀድሞ ከሰገደ የኛ ጁሙዓ ትክክል አይደለም ማለት ነው። ጁሙዓችን ጁሙዓ ተብሎ አይጠራም ማለት ነው። ወላ ቱቃሪነሃ ሙቃራና መሆን የለበትም ማለት እዛ እየተሰገደ እዚህ እኩል የግድ ምን መሆን ያለበት? እኛ ቀድመን መስገድ አለብን የኛ ጁሙዓ ትክክል ሊሆን ዘንዳ ማለት ነው። የኛ ጁሙዓ ትክክል ሊሆን ዘንዳ እኛ ቀድመን መስገድ አለብን። ወላ ቱቃሪነሃ ጁሙዓቱን ጁሙዓ ፊትልከል በለድ በዛው አገር ላይ ማለት ያው እንግዲህ እሱ ያደረገ ያለው ራሱ በአንድ አገር ላይ አገር የሚባለው እንግዲህ በጣም ብዙ መንደሮችን የያዘ ነው።
በአንድ ሀገር ላይ አንድ ጁምዓ በሚል አካሄድ ስለሄደ ነው እንግዲህ ይህን ሁሉ እያለን ያለ ነው ማለት ነው። ጠይብ ስለዚህ አሁን ላይ ግን ይሄ መስፈርት አሁንም ምን ላይሆን ይችላል ላይያዝ ይችላል ማለት ነው። ምክንያቱም አሁን ላይ ያሉ የመስጂዶች ጥበት ለምሳሌ አሁን እኔ ያለሁበት አካባቢ አንድ መስጂድ አለ። ቅድም መጀመሪያ እንዳልኩትም ከ2 ሜትር ወደታች ዝቅ ብሎም ሌላ መስጂድ አለ። ሁለቱ መስጂድ ላይ አሁን ላይ ጁምዓ ይሰገድባቸዋል። ግን እዚህ አካባቢ ላይ ለምሳሌ አንድ መስጂድ ብቻ ነው ጁምዓ መሰገድ አለበት ቢባል ሰው በጣም ነው የሚፈተነው። አንድ የመስጂዶቹ ጥበት ስላላቸው ይሄኛው መስጂድ እዚህ አካባቢ ላይ ያሉ ሰዎች ሁሉንም አጠቃለው የሚይዝ መስጂድ አይደለም። ታችኛ ያለው መስጂድ በዛው ልክ ማለት ነው። ስለዚህ የግድ እነዚህ መስጂዶች ላይ እያንዳንዳቸው መስጂዶች ላይ ምን መደረግ አለባቸው? ጁምዓ መስገድ ግዴታ ያስደርጋል ማለት ነው። ማለት በእያንዳንዱ መስጂድ ላይ በሁሉም ላይ መስገድ ማለት ነው። ምክንያቱም ያለው የሙስሊሙ ብዛትና እንደዚሁም የመስጂዱ ደግሞ ስፋቶችና የመስጂዶቹ ስፋት አንድ አይደለም፣ ተመሳሳይ ስላልሆነ ማለት ነው። የግድ በየአካባቢ ባሉ መስጂዶች እንድንሰግድ ያደርገናል ይህ የመስጂዶቹ ጥበት ማለት ነው። طيب ስለዚህ እንደማንም አሁን ያለው አባባል እዚህ ዋላ ተስቢቀሃ ወላ ተቃሪነሃ ጁምዓቱን ኡኽራ ፊ ቲልከ አልበለድ የሚለው ነገር እኛ ላይ አሁን ላይ ባለንበት ሁኔታ ብናስበው የአብዛኞቻችን ጁምዓ የተበላሸ ነው የሚያስደርግብን ማለት ነው። طيب ስለዚህ የግድ ይህን ያው መስፈርት ካለው ከዑዝሩ አንጻር እንደ ትክክል እንደሱ አባባል ትክክል ነበር። አንድ አካባቢ ላይ ብሎም አንድ ከተማ ላይ አንድ ጁምዓ ቢሆን መስጂዱ በጣም ሰፊ መስጂድ ኖሮ ህዝቡ በአጠቃላይ አንድ ላይ ተሰብስቦ አንድነቱን በዛ ቦታ ላይ ምክንያቱም አንድ በምንሆንበት ሰዓት በተማሳይ ቦታ በምንገኝበት ሰዓት የኛ አንድነት የሚጨምረው በጣም ብዙ ነገራቶች ስላሉ ያን ተፈላጊ ነበር። ግን ካሉ መስጂድ ጥበቶች ግን ይህን መስፈርት አሁን ላይ ላይሰራ ይችላል ማለት ነው። طيب ስለዚህ እንደማንም ስንተኛ መስፈርት ነው? ወደ 4ኛ መስፈርት ገልጾልናል። ሌላኛው 5ኛ ስድስተኛውና የመጨረሻው ወአን የተቀደመሃ መቀደም አለበት ኹጥበታን ሁለት ኹጥባዎች ተቀድሞ መደረግ አለባቸው ማለት ነው። ሁለት ኹጥባዎች እንግዲህ የጁምዓ ኹጥባ ከሶላት በፊት ነው የሚደረገው። የዒድ ሶላት ኹጥባዎች ናቸው እንግዲህ ከሶላት በኋላ የሚደረጉት ማለት ነው። طيب ስለዚህ የግድ የጁምዓ ኹጥባ ወይም ጁምዓ ትክክል ሊሆን ዘንዳ ከጁምዓ በፊት ሁለት ኹጥባዎች መደረግ አለባቸው ማለት ነው። طيب على كل حال እነዚህ ይመስላሉ። ስለዚህ ከነዚህ ውስጥ እንግዲህ ምናልባት ከነዚህ መስፈርቶች ውስጥ ትንሽ እንደ ሐዲስ ማንጻና በተለያየ ሁኔታ የተውናቸው መስፈርቶች ስንት አሉ? ሁለት ነው። ወአን የኩኑ 40 የሚለውና እንደዚሁም ወአላ ተስቢቀሃ ወላ ተቃሪነሃ የሚለውን ያንን እንደ ሐዲስ ከሐዲስ አንጻርና ከሌላ ከዑዝር አንጻር የሚታዩ ይሆናሉ ማለት ነው። طيب ሌሎቹ ግን የግድ መኖር አለባቸው። ሌላኛው ፈስሉ ለይ ነው ፊ አርካኒል ኹጥበተይኒ ስለ ሁለት ኹጥባዎች አርካን አለ። طيب ፊ አርካን ስለ አርካኖች ማዕዘናቶች አልኹጥበተይን ማለት ሁለት ኹጥባዎች እንግዲህ ጁምዓ ላይ ሁለት ኹጥባ ነው የሚደረገው። ኢማሙ መጀመሪያ ወደ ኹጥባ ይወጣል። ከዛ በኋላ የመጀመሪያ ኹጥባ ካደረገ በኋላ በመሐከል ትንሽ ረፍቶችን ወስዶ ወደ ሁለተኛው ኹጥባ ይገባል። ስለዚህ ሁለት ኹጥባ የሚባሉት እነዚህ ናቸው። طيب አርካኑል ኹጥበተይን የኹጥባ አርካኖች ወይም ማዕዘኖች መሰረቶች 5 ናቸው አለ። طيب የመጀመሪያው ሐምዱላሂ ፊሂማ ሐምዱላህ አላህ ሱብሓነሁ ወተዓላ ማመስገን አላህን ሰናዕ ማድረግ አላህን ማወደስ ማለት ነው። ፊሂማ ማለት በእነዚህ በሁለቱም ኹጥባዎች ላይ እንግዲህ ኸጢቡ ኹጥባ የሚያደርገው ወደ ኹጥባ በወጣበት ሰዓት በዛ ሰዓት ምን ማድረግ አለበት? ሐምድን ማስገኘት አለበት። አላህ ሱብሓነሁ ወተዓላ ማወደስ አላህ ማመስገን ያስፈልጋል ማለት ነው። ስለዚህ የመጀመሪያው አርካን አንዱ ይሄ ነው። ወሶላቱ ሌላኛው ሶላት አለ ነቢ በነቢያችን ዓለይሂ ሰላቱ ወሰላም ላይ ውዳሴ ማውረድ ሶላዋት ማውረድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ የሚለውም እንደዚሁም በተለያየ ሁኔታ እሳቸው ላይ ሶላት ማውረድ አለ ነቢይ በነቢያችን ዓለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም። طيب ፊሂማ አለ በሁለቱም ላይ ማለት ነው። ፊሂማ ማለት ሶላት ማውረድ ብሎ ነበረ። ፊሂማ ማለት በማን በኹጥባ በመጀመሪያው ኹጥባና በሁለተኛው ኹጥባ ማለት ነው። ሌላኛው ወልወሲየቱ ወሲያ ማለት አለበት። ወሲያ ማለት ደግሞ አደራ ማለት ቢተቅዋ አላህ ሱብሓነሁ ወተዓላ በመፍራት ፊሂማ በሁለቱም ኹጥባዎች ማለት ነው። በሁለቱም ኹጥባዎች እንግዲህ የተሰበሰቡ ሰዎች በሳምንት ጁምዓ ብቻ የሚመጣና በተለያየ ሁኔታ የተሰበሰበ ህዝብ ነው ያለው። ስለዚህ እዛ ላይ ወሳኝ ነገር እንደ ወደ ሌላ ነገርና ወደ ተለያዩ አጀንዳዎች ወይም ርዕሶች ከመግባቱ በፊት ምን ሊኖር ይገባል? ተቅዋ አላህ ሱብሓነሁ ወተዓላ መፍራት እንዳለባቸው። ምክንያቱም
ወመን የተቂላህ የጅዐል ለሁ መኽረጃ ነው። አላህ ሱብሓነሁ ወተዓላ በተለያየ ሁኔታ ለዐለኩም ተተቁን ብዙ ነገራቶች ከጠቀሰ በኋላ ለዐለኩም ተተቁን አላህን ትፈሩ ዘንዳ ይከጀላል ብሎ ወለ ተቅዋ ኢነ አክረመኩም ዒንደላሂ አትቃኩም በተለያየ ሁኔታ ስለ ተቅዋ አላህ ለእኛ ግልጽ ያደረገልን ነገር አለ። ስለዚህ ከሁሉ ነገር የእኛ ነገራችን የሚበጀው ምን ሲኖር ነው? አላህ ፍራቻ ሲኖር ነው። አላህ ፍራቻ ከሌለ ሁሉ ነገር ብልሽት ነው የሚበላሸው ማለት ነው። ጠይብ ስለዚህ እንደማንም ወስያ ኢማሙ ምን ማድረግ አለበት? ወስያ ማድረግ አለበት ቢተቅዋ አላህን በመፍራት ለህዝቦቹ ወስያ ማድረግ አለበት። ፊሂማ በሁለቱም ኹጥባዎች ላይ ማለት ነው። ጠይብ ሌላኛው ቂራአቱ መቅራት አለበት። አያቲን አያ ከቁርአን አያ ሚነል ቁርአን ያለ ከቁርአን አያ ፊ ኢሕዳሁማ ከሁለት አንዱ ላይ ሁለቱ ላይ እንኳን ባይቀራ ከሁለት አንዱ ላይ ቁርአን አንድም አያ ቢሆን እንኳን መቅራት የተወሰኑ አያዎች መቅራት ይኖርበታል። ሚን አርካኒል ኹጥባ ተደርጎ ይመደባል ማለት ነው። ጠይብ ሌላኛው ወዱዓኡ ዱዓ ማድረግ አለበት ማለት ነው። ወዱዓኡ ዱዓ ማድረግ አለበት። ሊልሙእሚኒነ ለሙእሚኖች ዱዓ ማድረግ አለበት። ኸጢቡ ኹጥባ በሚያደርግበት ሰዓት ባይሆን መጨረሻ ላይ ነው። ወልሙእሚናት እንደዚሁም ሊልሙእሚነ ለወንድ አማኞች ማለት ነው። ወልሙእሚናቲ ለሴት አማኞች ዱዓ ማድረግ አለበት። ፊል አኺረቲ መጨረሻ ላይ ነው ይሄ የሚያደርገው ማለት ነው። በመጨረሻ ላይ ዱዓ ማድረግ ይኖርበታል ማለት ነው። ጠይብ ስለዚህ እንደማንም የኹጥባ አርካኖች 5 አርካኖችን በዚህ አይነት ሁኔታ ጠቀሰልን ማለት ነው። ጠይብ ሌላኛው ሽሩጥ ፈስሉን ለይ ነው ፊ ሹሩጢል ኹጥበተይኒ የሁለት ኹጥባዎች መስፈርት ማለት ነው። ጠይብ እንግዲህ ያው መጀመሪያ አርካን ነው የነገረን። መጀመሪያ ከላይ ስናይ የጁሙዓ መስፈርት ነው የነገረን። ይሄ ኹጥባ አይደለም የጁሙዓው መስፈርት ነው። ሁለተኛ ደግሞ የጁሙዓው ምን አለው? የኹጥባዎቹ ምን አላቸው? አርካን አለ። አርካን 5 አርካን ነገረን። ሶስተኛ ደግሞ የኹጥባዎቹ መስፈርት መቼም መስፈርትና አርካን የተለያዩ ናቸው። መስፈርት ምንለው ሽሩጥ ምንለው ምንድነው? ቅድመ ሁኔታ ነው። ወደ ኹጥባ ከመገባቱ በፊት ወይም ወደ አንድ ነገር ከመግባታችን በፊት መሟላት ያለበት መስፈርት ቅድመ ሁኔታ ሽሩጥ ተብሎ ይጠራል። አርካን ደግሞ ማለት ምን ማለት ነው? እዛው ውስጥ ከገባን በኋላ መፈጸም ያለብን ማለት ነው። ለምሳሌ አሁን የጠቀስናቸው ነገራቶች ሁሉ 5ቱ መጀመሪያ ከላይ የጠቀስናቸው ሁሉንም ኹጥባው ላይ ከተጀመረ በኋላ የሚሰሩ ስራዎች ናቸው። ጠይብ ፊ ሹሩጢል ኹጥበተይን የሁለት ኹጥባ መስፈርቶች አለና ሹሩጡል ኹጥበተይን የሁለት ኹጥባ መስፈርቶች 10 ናቸው አለ። የመጀመሪያው አጧሃረቱ ንጹህ መሆን አለበት። ያው እዚህ ላይ አብዛኞቹ የሚጠቀሱት የሶላት መስፈርቶች ናቸው እዚህ ላይ የሚጠቀሱት ማለት ነው። አጧሃረቱ ጧሃራ ሊኖር ይገባል። አኒል ሐደሰይኒ ከሁለት ሐደሶች ማለት ነው። ሁለት ውዱ የሚያስፈቱ ነገራቶች ወይም ሁለት መጪ ነገራቶች ከሁለት ከሚመጡ ነገራቶች ምን መሆን አለበት? ንጹህ መሆን አለበት። ይሄ ኹጥባ የሚያደርገው ሰው ነው እንግዲህ አልአስገሪ ወልአክበሪ ለአስገሩም አስገር ትንሹ ሐደስ አልአስገር የምንለው እሱ ያው ውዱእን ግዴታ የሚያደርግ ነው። ምናልባት ውዱእ የሚያጠፋ ነገር ወይም ውዱእ አጥፊ ነገራቶች ካሉብን ምን ሊኖረን ይገባል? ውዱእ አድርገን ሊሆን ይገባል ማለት ነው። ሐደስ አልአስገራችን ማስወገድ ይኖርብናል። ወልአክበሪ ከትልቁም ማለት ነው። ይሄ ደግሞ ከጀናባ ማለት ነው። አንድ ሰው ኹጥባ በሚያደርግበት ሰዓት ወይም አንድ ኢማም ኹጥባ በሚያደርግበት ሰዓት ምን ማድረግ አለበት? መስፈርቱ አንድ ውዱእ ሊኖር ይገባል። ሁለተኛ ደግሞ ጀናባ ውስጥ ሊሆን አይገባም ማለት ነው። እንግዲህ ይሄ ሊገኝ ይችላል ወይም ምናልባት ሊገኝ ይችላል። ምናልባት በሰዓት ወይ ኹጥባ የሚያደርግ ሰው ጠፍቶ ወይም በራሱ ተዘናግቶ ኹጥባ ካደረኩኝ በኋላ ውዱእ አደርጋለሁ ብሎ ወደ ኹጥባ ዝም ብሎ ቢወጣ ኢማሙ አይሆንም ማለት ነው። ልክ ሶላት ላይ ግዴታ እንደሚሆነውም ውዱኡ ኹጥባው ላይ ውዱእ ሊኖር ይገባል ማለት ነው። ሌላኛውስ ምናልባትም አሁንም በዛ መካከል እስክሰግድ ድረስ ባለው ታጥቤ ወይም ሻወር ወስጄ ወደ ሶላቴ ይገባለሁ፣ ግን አሁን መጀመሪያ ጀናባም እያለሁኝ ወጥቼ ኹጥባ ላድርግ ቢል አይሆንም ማለት ነው። የግድ እነዚህ ሁለቱ መሟላት አለባቸው። ከጀናባውም ንጹህ መሆን አለበት፣ እንደዚህም ከሐደሰል አስገር ውዱኡም ሊኖረው ይገባል ማለት ነው። ጠይብ የመጀመሪያ ይሄ ነው። ሁለተኛው ወጠሃረቱ ንጹህ መሆን አለበት። አኒ ነጃሰቲ ከነጃሳ ያው ይሄም ከዚህ በፊት መስፈርቶች ላይ የሶላት መስፈርቶች ላይ ያሳለፍነው ነው። ፊት ሰውቢ ልብስ ወልበደኒ እንደዚሁም ሰውነታችን ላይ ወልመካኒ የምንሰግድበት ቦታዎች እነዚህን ሁሉ ከነጃሳ ምን መሆን አለባቸው? ንጹህ መሆን ይኖርባቸዋል ማለት ነው። ጠይብ ሌላኛው ወሰትሩ አልዐውራ ወሰትሩ መሸፈን አለበት። አልዐውረቲ ሀፍረተ ገላው መሸፈን አለበት። እንግዲህ ኹጥባ በሚያደርግበት ሰዓት አንድ ሰው ምን ማድረግ አለበት? ሀፍረተ ገላው የተሸፈነ መሆን አለበት ማለት ነው። ጠይብ ወልቅያሙ ቆሞ ማድረግ አለበት። ኹጥባ በሚደረግበት ሰዓት ቆሞ ነው መደረግ ያለበት፣ ባይሆን ዐለል ቃዲሪ ለሚችል ሰው ማለት ነው። እንግዲህ ይሄም ከምን ጋር ተማሳይነት አለው? ከሶላት ጋር ተማሳይነት አለው ማለት ነው። ሶላት ፈርድ የሆነ ሶላት ምንድነው ያልነው ከዚህ በፊት?
አንድ ሰው ፈርዱ ሶላት በሚሰግድበት ሰዓት ቆሞ መስገድ አለበት የሚችል ከሆነ ማለት ነው። ማይችል ከሆነ እንግዲህ ቁጭ ብሎ መስገድ ይችላል ብለናል። ስለዚህ አሁንም ኹጥባ የሚያደርግ ሰው ኢማሙ ኹጥባ በሚያደርግበት ሰዓት ወልቂያም መቆም አለበት ማለት ነው። ባይሆን ግን ዐለል ቃዲር የሚችል ከሆነ ዑዝር ካለው መቆም ማይችል ከሆነ ልክ እንደ ሶላት ዑዝር ካለው ቁጭ ብሎ ኹጥባ ማድረግ ይችላል ማለት ነው። በተለይ ቋሚና ዋና ተፈላጊ ከሆነ ኹጥባ የሚያደርገው ኢማም እሱ ታመመ ተብሎ መቆም አይችልም ተብሎ መቀየር የለበትም ማለት ቁጭ ብሎ ማድረግ የሚችል ከሆነና ቁጭ ብሎ ማድረግ የሚፈልግ ከሆነ ቁጭ ብሎ ማድረግ ይችላል ማለት ነው። ጠይብ ሌላኛው ወልጅሉሱ መቀመጥ አለበት። በይነሁማ በሁለት ኹጥባዎች መካከል መቀመጥ አለበት። የሚቀመጠው ያክልስ ምን ያክል ነው ከተባለ ፈወቀ በላይ ጡመእኒነት ሶላቲ ከሶላት ጡመእኒና በላይ ማለት ነው። እንግዲህ ከዚህ በፊት ወጡመእኒነቱ ብለን ያሳለፍነው ነገር አለ እዚሁ ኪታብ ላይ ስለ ጡመእኒና አንስቶልናል። እንግዲህ ጡመእኒና ቀድሩ እዛ ላይ ሲያስቀምጥልን ቢቀድሪ ሱብሓነላህ በሚል ልክ ብሎ ነበር ያስቀመጠልን የነበረው። ስለዚህ አሁን ሱብሓነላህ ከሚለው ልክ ትንሽ ከፍ አድርጎ ማለት ነው። ጠይብ ወልጅሉሱ መቀመጥ አለበት። በይነሁማ በሁለት ኹጥባዎች መካከል መቀመጥ አለበት። ፈወቀ በላይ ጡመእኒነት ሶላት ከሶላት ጡመእኒና ምናልባት አቀሉ በጣም አነስተኛው ሶላት ጡመእኒና ላይ ሩኩዕ ላይ ሆኖ ስጁድ ላይ ሆኖ የተለያየ አርካኖች ላይ በሆነበት ሰዓት ምን ማድረግ አለበት? ጡመእኒና ግዴታ ነው ብለናል። ጡመእኒና ያስፈልጋል ብለናል። ጠይብ ስለዚህ በዛ ሰዓት ጡመእኒና ቢያንስ ዐለል አቀል ሱብሓነላህ ብሎ የሚባልበት ያክል መቆየት አለበት ብለን ነበር። ኹጥባ ላይ ሲሆን ደግሞ ከዛ ትንሽ ከፍ አድርጎ ጡመእኒና ረጋ ብሎ ቁጭ ብሎ ወደ ሁለተኛው ኹጥባ ይገባል ማለት ነው። ጠይብ ሌላኛው ወልሙዋላቱ ማከታተል አለበት። በይነሁማ በሁለት ኹጥባዎች መካከል አከታትሎ ነው ኹጥባ ማድረግ ያለበት። የመጀመሪያው ኹጥባ አድርጎ በመካከል በሆነ ነገር ኢሽቲጋል ሆኖ ተመልሶ መጥቶ ሁለተኛው ኹጥባ ቢያደርግ አይሆንም ማለት ነው። የመጀመሪያው ኹጥባ ካደረገ በኋላ በመካከል ፈውቀ ጡመእኒነት ሶላ ከሶላት ጡመእኒና በላይ ትንሽ እረፍት ካደረገ በኋላ ተመልሶ ወደ ሁለተኛው ኹጥባ መግባት አለበት ማለት ነው። ሌላኛው ወልሙዋላቱ አሁንም ማከታተል አለበት። በይነሁማ በሁለት ኹጥባዎች መካከልና ወበይነ ሶላቲ በሶላቱ መካከል ማለት ነው። አሁን ደግሞ ሁለት ኹጥባ ከተደረገ በኋላ ሶላት ሊሰገድ ነው። ስለዚህ በእነዚህ መካከል በሁለት ኹጥባዎች መካከልና እንደዚሁም በሶላት መካከል ሙዋላ ማከታተል ያስፈልጋል ማለት ነው። ማለት ኹጥባ ካደረገ በኋላ በሆነ ነገር ኢሽቲጋል ሆኖ ተመልሶ መጥቶ መስገድ አይችልም። ኹጥባውን ጨረሰ ሙባሸረተን ወደ ሶላት መግባት አለበት ማለት ነው። ጠይብ ሌላኛው ወአን ተኩነ መሆን አለበት ቢልዐረቢየቲ በዐረብኛ መሆን አለበት። ኹጥባው መሆን ያለበት በምንድን ነው? በዐረብኛ ነው መሆን ያለበት ሰዎች እንዲረዱ ማለት ነው። ጠይብ ሰዎች ማለት እንግዲህ ሰዎች እንዲረዱ በአማርኛ ነው የምናደርገው እንደ አገራችን አፍዋን። ጠይብ በዐረብኛ መሆን አለበት የሚባለው ምን ላይ ነው? መጀመሪያው ላይ ነው። መጀመሪያው ለምሳሌ ቅድም የጠቀስናቸው ነገራቶች አሉ፣ አርካኖች አሉ። እነዛን አርካኖች በሚያደርግበት ሰዓት ሐምድ ሶላት በሚያወርድበት ሰዓት እነዛ በሚያደርግበት ሰዓት በዐረብኛ አድርጎ ቀጥታ ወደ ማን መግባት? ወደ ቋንቋቸው መግባት ነው የሚያስፈልገው ማለት ነው። ብዙ ጊዜ እንግዲህ እንደ ሀገራችን ተጨባጭ አብዛኛው ኸጢቦች የሚያደርጉት ምንድነው? ኹጥባውን በዐረብኛ ሙሉ ያደርጉታል። ከዛ በኋላ እንግዲህ እዛ የተሰበሰበው ሰው በባዶ ግማሹ እንቅልፉ እያንቀላፋ በተለያየ ሁኔታ የሚወጣበት ሁኔታ አለ ማለት ነው። ስለዚህ ይሄ መሆን የለበትም። ሌላ ቢቀር እንግዲህ እዛ ጋር የተሰበሰቡ ሰዎች የሆነ ቁም ነገር ይዘው እንዲሄዱ በዐረብኛ ከተደረገ በኋላ ወይም አንዳንድ መስጂዶች ላይ እንደሚደረጉት የመጀመሪያው ግማሹን ኹጥባ በዐረብኛ አድርገው ግማሹን በአማርኛ ማድረግ፣ ካልሆነ ደግሞ የመጀመሪያዎች ላይ የተወሰነ ዐረብኛ ተጠቅሞ ቀጥታ ወደ አማርኛ መግባት ማለት ነው። ምክንያቱም እዛ ጋር የተሰበሰቡ ሰዎች የሆነ ነገር ይዘው ሰምቶ ተጠቅሞ መሄድ አለባቸው። ምናልባት አረቦች ቢሆን ወይም እንደ አረቦች ቢሆን በአረብኛ ቢደረግ ችግር የለውም። ምክንያቱም እነሱ አረብኛው በትክክል ስለሚረዱት ማለት ነው። እኛ ጋር ግን ሲሆን ሰዎች በሚረዱት ቋንቋ ነው መደረግ ያለበት ማለት ነው። ጠይብ አንዳንድ ቦታ ደግሞ ምን ይደረጋል? ከኹጥባው በፊት ኹጥባ አድራጊዎች ከኹጥባው በፊት ኹጥባው ራሱ ልክ በዳዕዋ መሰረት እንደ ዳዕዋ ያደርጉትና ከዛ በኋላ ኹጥባ ላይ ወጥቶ አረብኛው ብቻ አንቦ የሚገቡበት ሁኔታዎች አሉ ማለት ነው። ምናልባት እንግዲህ ይሄ ያው ሙሉ በሙሉ ከሱና የተቃረነ ተብሎ የሚባል ባይሆንም ግን ነቢያችን ዓለይሂ ሰላም ስራ ግን እንደዛ ነበር። ከቤታቸው ይመጣሉ፣ ቀጥታ ወደ ሚንበራቸው ወጥተው ሚንበር ላይ ኹጥባ ያደርጉ ነበር ማለት ነው። ስለዚህ ከሐዲሳቸውም ነቢያችን ዓለይሂ ሰላም ከጁምዓ በፊት ሐለቃ መስራት የዳዕዋም ይሁን የዚክር ሐለቃ መስራት የሚከለክሉ ይህን የሚያመላክቱ ይህን እንደሚከለከል የሚያመላክቱ ሐዲሶች ይኖራሉ ማለት ነው። ምናልባት እንግዲህ ከሰለፎች አንዳንድ የተገኙ ነገራቶች አሉ፣ ከነ አቢ ሁረይራ ከተለያየ ሁኔታ የተገኙ ነገራቶች አሉ። ግን የተሻለውና ጥሩ ምንድነው?
ኢማሙ ቀጥታ መጥቶ ወደ ኹጥባ ወጥቶ ኹጥባውን አድርጎ ከዛ በኋላ ኹጥባ በሚያደርግበት ሰዓት ለሰዎች በሚረዱት አረብኛውን ካነበበ በኋላ ወይም አረብኛ የተወሰነ ከተጠቀመ በኋላ ያን ተርጀማ አድርጎ በቋንቋቸው መተርጎም ሰዎች እንዲረዱ ያ ነው መሆን ያለበት ማለት ነው። ምክንያቱም ከኹጥባውን በፊት ዳዕዋ ካደረገ ኹጥባው ላይ የሚደረገው ነገር ሁሉ በዳዕዋ ጨርሶታል። እዛ ጋር የመውጣቱ ሾው ነው ማሳየት ብቻ ነው የሚሆነው ማለት ነው። እዛ ላይ ወጥቶ ብቻ እዛ ጋር ደርሶ መመለስ ብቻ ነው የሚሆነው። ይሄም ደግሞ ነብያችን አለይሂ ሰላም የኹጥባው እሳቸው የሰሩት ኹጥባ የኹጥባው ዋናው ሚንበር ላይ የመወጣቱ እንትን ያጎሏል ያደበዝዟል ማለት ነው። ሰዎችም ትኩረት አይኖራቸውም ከዛ በኋላ ምክንያቱም የኹጥባው መልእክት ሙሉ በሙሉ በዳዕዋ ካለቀ ማለት ነው። ስለዚህ መሆን ያለበት አብዛኞቹ ዑለሞች የተሻለ ብሎ የሚያደርጉት ምንድነው ከኹጥባ በፊት ምንም አይነት ዳዕዋ መደረግ የለበትም። ምንም ነገር ሳይደረግ ቀጥታ ኢማሙ ወደ ኹጥባ ወጥቶ ኹጥባውን አድርጎ ከዛ በኋላ ሰዎች እዛ ላይ መያዝ ያለባቸውና መረዳት ያለባቸው እንዲረዱ ማድረጉን የተሻለ የሚሆነው ማለት ነው። ሁለተኛ ደግሞ ሰዎች እንግዲህ ጁሙዓ ላይ ምንም የሚባል ተብኪር የሚባል አለ። በጊዜ መግባት እንግዲህ መጀመሪያ በጊዜ የገባ ሰው ቢያንስ ፀሐይ ከፍ ካለበት ሰዓት ጀምሮ ነው ወቅቱ ተብኪር ወይም በጊዜ መግባት። አንድ ሰው መጀመሪያ የገባ ሰው አጅሩ ምን ያክል ነው የተባለ የግመልን አጅር ግመል ሰደቃ እንዳደረገ የዛን ያክል አጅር ይያዝለታል ነው። ከዛ በኋላ እየቆየ ከኋላ በመጣ ቁጥር አጅሩ የተነገረበት ሁኔታ አለ። ስለዚህ ሰዎች ገብተው ምን ማድረግ ነው የሚፈልጉት? ዒባዳ ማድረግ ነው የሚፈልጉት፣ ቁርአን መቅራት ነው የሚፈልጉት። ስለዚህ እኛ በዳዕዋ ስንይዛቸው በዛ ገና ወቅቱ የጁሙዓ ወቅት ሳይደርስ እኛ በዳዕዋ ስንይዛቸው ሰዎችን ማሰልቸት ይኖራል። በኋላ ገና ኹጥባ ሊደረግ ነው፣ አሁን መልሰን ዳዕዋ እናደርጋለን፣ እንደገና ወጥተን ሚንበር ላይ ኹጥባ ልናደርግ ነው። ይሄ ሰዎችን የማሰልቸት ዒባዳ እንዳያደርጉ ቁርአን እንዳይቀሩ ከዛንም ማዘናጋት ይኖራል ማለት ነው። ሁለተኛ ደግሞ ዳዕዋ በሚደረግበት ሰዓት አብዛኛው ሰው የሚያደርገው ምንድነው የዳዕዋ ሰዓቱ ቀደም ተደርጎ ዳዕዋ እንደሚደረግበት የሚያውቅበት መስጂድ ላይ ሰው ቀድሞ አይገባም ሲጀመር ማለት ነው። ምክንያቱም ቀድሞ የሚደረገው ዳዕዋ ነው። ከዛ በኋላ ኹጥባው የሚደረገው አንዴ በ15 ደቂቃ ወይ በ10 ደቂቃ አረብኛውን አንቦ ይወርዳል። ስለዚህ ሰው የሚጠብቀው ምንድነው ያቺን ኹጥባ በ15 ደቂቃ ወይ በ10 ደቂቃ የምትደረገውን ኹጥባ ጠብቆ ያቺን ብቻ ሰምቶ ወደ ሶላት ነው እንዲገባ ነው። መጀመሪያ ላይ በዳዕዋ ኢሽቲጋል ስለሚደረግ ተብኪር የሚፈልጉ ሰዎች ወይም በጊዜ መግባት የሚፈልጉ ሰዎች አይገቡም ማለት ነው። ምክንያቱም ያቺን ዳዕዋ በሰዓቱ ስለማይፈልጓት ዳዕዋውን ጠልቶ ሳይሆን የሚፈልጉት አብዛኛው ሰው የሚፈልገው ምንድነው በጊዜ ገብቶ ጁሙዓ ላይ ቁርአን መቅራትና ዒባዳዎች ማድረግ ከዛ በኋላ ደግሞ ወደ ኹጥባ ገብቶ የኹጥባውን መልእክት ማዳመጥ ማለት ነው። ስለዚህ በአማርኛና በሚያውቁትና በሚገባቸው ቋንቋ ካደረግነው ደግሞ ምንም ችግር አይኖርበትም። በዛ ሰዓት ሰዎች ዒባዳቸውን ቁርአናቸውን ቀርተው ከዛ በኋላ ወደ ኹጥባ ኢስቲማዕም መግባት ይችላሉ ማለት ነው። طيب ስለዚህ የተሻለውና ጥሩውን የሚሆነው አብዛኞቹ ዑለሞች የሚያመላክቱበት መንገድ የሚሆነው ይሄኛው ነው ማለት ነው። طيب እንግዲህ በመሐከል ይሄኛው ወደዚህ ማብራሪያ ገብተ ነው ወአንተ ኩነ መሆን አለበት ብለናል። ቢልዓረቢይቲ በአረብኛ መሆን አለበት ብለናል። በአረብኛ ሲሆን ግን ጅምርና ምናልባት መጨረሻ አካባቢ እንደዚሁም ሶላት ሐምድ ምናምን ያልናቸው ነው በአረብኛ የሚሆኑት። ሌላው በአማርኛ ወይም ሰዎች በሚረዱት ቋንቋ መሆኑ የተሻለ ይሆናል ማለት ነው። ወአን የስማዕሃ ሊሰማው ይገባል 40 ሰዎች ይላል። ይሄም እንግዲህ ቅድም ሶላቱ ላይ 40 ሰዎች መጣር አለባቸው ወይም 40 ሰዎች መገኘት አለባቸው ብሎ ካለው መስፈርት ተነስቶ ነው። ስለዚህ 40 መስፈርት አይደለም ብለናል ቀደም። طيب ሌላኛው ወአን ተኩነ መሆን አለበት ኩሉሃ ሁሉንም መገኘት አለበት ፊ ወቅቲ ዙሁሪ በዙሁር ሶላት ወቅት ነው መገኘት አለበት ማለት ነው። እንግዲህ ቅድም መጀመሪያ ሽሩጡ ጁሙዓ ሲጀምረው እንዳለውም መጨረሻ በዚሁ ደመደመ ማለት ነው። ማለት ኹጥባው መደረግ ያለበት ሶላቱም ኹጥባውም ሁሉ ነገር መደረግ ያለበት ፊ ወቅቲ ዙሁር ወቅት ከገባ በኋላ ነው። ከዙሁር ሶላት በፊት አይደለም ወይም ከዘዋለ ሸምስ በፊት እነዚህ ነገራቶች ሊጀምሩም ይሁን ሊሰሩ አይገባም። ወይም በጣም ዘግይቶ ደግሞ ወደ ዐስር ሶላት መጠጋት የለበትም። ወቅቱ በዙሁር ወቅት ነው መሆን ያለበት ማለት ነው። طيب ስለዚህ እንደማንም የኹጥባ መስፈርቶችን አይተናል። ወደ 6 መስፈርቶች እንደዚሁም የሁለት የጁሙዓ መስፈርቶች የሁለት ኹጥባ መስፈርቶችና እንደዚሁም ያሉ ነገራቶች አስፈላጊ የምንላቸው ነገራቶች እዚህ ደርሳችን ላይ አይተናል። አላህ Subhanahu Wa Ta'ala ሰምተን የምንጠቀምና በተግባር የምናውል አላህ ያርገን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.